ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ብያለሁ። ባላችሁበት ሀገር ሰላምታ ይድረሳችሁ። ሙስሊም እህቶቼ ወንድሞችም ሰላም ብያለሁ። ክርስቲያን እህቶቼ ወንድሞቼ ልጆቼ ሁላችሁም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ላይክ ሼር ሰብስክራይብ እንድታደርጉ እንድትተባበሩን አጠገቤ እንድትቆሙ በትህትና ጠይቃችኋለሁ ወገኖቼ። እንዴት ነው? ሁሉም ሰላም? ሙቀቱስ እንዴት ነው? በጋ መጥቷል። የሙቀቱ ደግሞ እያሳበደን ነው። የብርድ ጊዜ ብርድ ነው፣ የሙቀት ጊዜ ሙቀት ነው። ያው እንግዲህ እግዚአብሔር ሁሉንም ችሎታ ሰጥቶናልና እንችላለን እላቸዋለሁ። በተረፈ ደግሞ እህቶቼ ወገኖቼ ቪዲዮዬን እንዲታሳድጉ ላይክ፣ ሼር፣ ሰብስክራይብ እንዲታደርጉ በትህትና ጠይቃቸዋለሁ። በፊትም ከኔ ቤተሰብ የሆናችሁ ምስጋናዬ ከልብ ነው። በጣም አመሰግናለሁ። አሁንም ደግሞ አጠገብ እንድትቆሙ በትህትና ጠይቃቸዋለሁ እላቸዋለሁ ወገኖቼ። ሁለተኛ ደግሞ አረ እህቶቼ ወንድሞቼ ሁላችሁንም እንዶ ያለን ሰው ሀገር ነው በብዙ ነገር ለምንድን ነው ከቃላታችን ክፉ ነገር የሚወጣ? በአንድ በኩል ዝምምነት ቢወርድ፣ በአንድ በኩል ሰላም ሲወርድ፣ በአንድ በኩል ክብሪት የምትጭሩ እህቶቼ አረ አረ ትዕግስቱን ይስጣችሁ፣ አረ ሰላም ይስጣችሁ። እውነት እንደው የቲክቶክ መንደርማ የጥል መንደር ነው። የጥል መንደር ሆኖ ነው የተገኘ። እውነት እነሱ እዛ ላይ መጣላታችሁን ነው ያዩት። ከዘር ጠልፎ ቤተሰብ ጋር የሚያደርሱት ቤተሰብ ጎረቤት የሚጣሉት የሚባሉት ከአንዱ እነሱ ክብሪት እዚህ መጣላታቸውን ነው ያዩት እንጂ ይሄ ነገር የት እንደሚደርስ ተይዞ ምን እንደሚደርስ ምን እንደሚበጠብጠው እነሱ ዞር ብሎ አላዩ። የቲክቶክ መንደር በጣም እየተጣላችሁ ነው። ወንድ ልጅ እንደ ሴት ጎንበስ ብሎ ድምፁን እንደ ሴት አድርጎ ስለምናቸው ነበረ። አራ እኔ ይቅርታ ብዬ ጠይቄ ይቅርታ ብዬ አስታርቃቸዋለሁ ይቅርታ ብዬ እለምናቸዋለሁ እያለ ወንድ ልጅ ስለምናቸው ሴቶቹ እንደ ትልቅ ሰው አይደለም ድምፃቸው ምናቸውም ትልቅ ሰው ናቸው። ግን እንደ ህፃን ሆኖ ነው እንደ ህፃን ሆኖ ነው እንደዚህ የመጣሉት። እነሱ እዚህ ክብሪታቸውን ይጭራሉ። ክብሪታቸውን ጭሮ ወደ ቤተሰብ ይልካሉ። እነሱ ያሉት አረብ ሀገር ነው። ይሄ ወሬ ይሄ ጥል ቤተሰብ ጋር ደርሶ ቤተሰብን ይበጠብጣል። እንደውም ሀገሩ በአንድ እግር ቆማለች። አሁን ደግሞ ትንሽ እንደው ስትረጋጋ በአንድ በኩል ስትረጋጋ ከነዚህ ክብሪታቸውን ጭረው ወደ ሀገር ቤት ይልካሉ። ሀገር ቤት ያሉት ቤተሰብ ይበጣበጣሉ፣ ይባላሉ። አረ ተውት። አረ የቲክቶክ መንደር አረ ይቅርባችሁ። ምን ነው ብትጣሉ እዛ በዋትስአፕ በኢሞ በውስጥ ብትጣሉ ይሻላችኋል። እዚህ ሜዳ ላይ ሶሻል ሚዲያ ላይ እየተጣላችሁ ህዝቡ እስኪሰማና ህዝቡ ጠልፎ በግማሹ በቲክቶክ ግማሹ በሚን እስኪለቅ ድረስ በዩቱብ በቲክቶክ እስኪለቅ ድረስ እንዲህ ክብሪቱን ባትጭሩ ምን አለበት? ምን አለበት እንደው ክብሪቱን ባትጭሩ። ወይም ክብሪታችሁን ለኩሳችሁ ወደ ቤተሰብ እየጣላችሁ ነው። ቤተሰብን እያቃጠላችሁ ነው። እናንተ ያላችሁ በሰው ሀገር ነው። ኢትዮጵያ ውስጥ ያሉ ቤተሰብ ጎረቤት አብሮ ያደገ አብሮ የበላ አብሮ እየጠጣ እናንተ ክብሪት ጭራችሁ በምትጥሉት እነሱ ተያይዞ ይቃጠላሉ። እናንተ እዚህ አረብ ሀገር ያላችሁ እናንተ የኢትዮጵያ ኑሮ አታውቁም። እነሱ ኑሮ ራሱ ጎንበስ አድርጓችኋል። ቀና እንዳይሉ ጎንበስ አድርጓል። እናንተ ክብሪቱን ጭራችሁ ወደ ቤተሰቦቻችሁ እየለኮሳችሁ ነው፣ እየጣላችሁ ነው። ቤተሰቦቻችሁ ከማጋራ እንደሚኖሩ ከማጋራ ቢሞቱ እንዳይቀበሩ ቢታመሙ እንዳይጠያየቁ እያደረጋችሁ ያላችሁ እዚህ ቲክቶክ መንደር ናችሁ። ከኢትዮጵያ ውጭ ያላችሁ ቲክቶክ መንደር ያላችሁ ሰዎች ናቸው።
ሰው ሰው ቤት ገብቶ መስራትም ኃጢአት አይደለም። ሁላችንም ሰው ቤት ነው ያለነው፣ አሁንም ራሱ ማለት ነው። ይሄ ጥል ከሆነ ይሄ እ ምስጢር ሰው ቤት ገብቶ መስራት ኃጢአት አይደለም። ሌብነትና ወሬ ነው ኃጢአት። ሌብነትና ወሬ ነው። እናንተ አሁን ሚዲያ ላይ ስትጣሉ ነው ነውር። ነውር ይሄ ነው። ህዝቡን ስታበጣብጡ የምትቆዩት እናንተ፣ ክብሪት የምትጥሉት እናንተ። እናንተ በአያያዛችሁ ነው እነሱ ተይዞ የሚሞቱት። ለግድያ የሚደራረሰው በእናንተ ምክንያት ነው። ከአረብ ሀገር ያላችሁ ሴቶች፣ አረብ ሀገር ያላችሁ የጠገባችሁ ሚዲያ ላይ ወጥታችሁ ስትሰዳደቡ ነው። እውነት በውስጥ ተጣሉ። ማንም ሳይሰማችሁ እናታችሁ፣ አባታችሁ፣ ወንድሟችሁ ዘር ማንዘራችሁ ሳይሰማ ማለት ነው። እዛው በውስጥ ተጣሉ። ሰው እንዳይሰማችሁ ህዝቡን አታባሉ። ግማሹ አሁን ደግሞ በብሔርም እየመጣችሁ በሃይማኖትም እየመጣችሁ፣ አረ እናንተስ ምን ሆናችሁ ነው? ህዝቡን እናንተ በለኮሳችሁ ክብሪት ነው፣ በለኮሳችሁ እሳት ነው ህዝቡ ሲባላና በዱላ በብላ ሲተዳደር ሲገዳደሉ የነበሩት በእናንተ ምክንያት ነው፣ በፊትም ማለት ነው። አሁንም ደግሞ ጀመራችሁ። አሁንም ያው ክብሪቱን እየጫራችሁ ነው። እዛው በውስጥ ተጣሉ። ሰሞኑ ደግሞ ተለቀቁ። ህዝቡም እየተጣላው ነው በቲክቶክ። ሀገሪቱ በፊቱም ሰላም አታለች። እስቲ ትንሽ ሰላም ሲገኝ እናንተ ደግሞ ከዚህ ክብሪታችሁን ትለግሳላችሁ። አረ ተረጋጉ፣ እውነት ተረጋጉ። እና ይሄ ነው የምላችሁ። እውነት ምን አለን ህዝቡ ይኑሩ። ኑሮ ራሱ የሀገራችን ኑሮ ራሱ አንገቱን አስደፍቷል። ደግሞ በአነጋገር የሰው አእምሮ አትበጥብጡ። እኔ እውነት በጣም ያስጠላችሁ እና ብቻ እኔ አላቅም። በጣም ይከብዳል። እኔን ራሴን ያስጠላኝ በእናንተ አነጋገር ማለት ነው። ትልቅ ሰው ሆኖ ሰው እንደዚህ አይነት ቃላት ከአፋቸው ሲወጣ በጣም የሚያስጠላ ነው።